እጅግ አሳዛኝ የተባለ መረጃ የእናታችን የቅድስት ክርስቶስ ሰምራን ዓመታዊ የዋዜማ በዓል ለማክበር በጣና ሐይቅ በጀልባ በመጓዝ ላይ ሳሉ ጀልባዋ በመስጠሟ ቁጥራቸው በውል ያልታወቀ የኦርቶዶክሳውያን ሕይወት ማለፉ ተገለጸ። ይህም አደጋ የተከሰተው ከአቅሟ በላይ ጀልባዋ በመሸከሟ እንደሆነም ታውቋል። ይህንን አስደንጋጭና ልብ ሰባሪ ዜና ተከትሎም የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት የተሰማውን ጥልቅ ሐዘንም ገልጿል። ከባድ መኪና አሽከርካሪው አቶ ሲሳይ ያሳለፈው ልብ የሚሰብር ግን ደግሞ የሰው ልጅን ትዕግስት ጥግ የሚያሳይ አስደንጋጭ እውነተኛ ታሪክ ይሁንላችሁ። ቪዲዮ ረጅም ስለሆነ ሁላችሁም ኮፒ ሊንክ ሼር እያደረጋችሁ አዳምጡት። አቶ ሲሳይ እንዳለ የረጅም ርቀት ከባድ መኪና አሽከርካሪ ነው። ከዚህ ቀደም ከነበረው የ14 ዓመት የትዳር ልጅ ሳያገኝ በመለያየቱ የልጅ ናፍቆት በውስጡ ነበር። ከዕለታት አንድ ቀን መንገድ ላይ መተሃራ አካባቢ አሁን መነጋገሪያ የሆነችውን የቀድሞ ባለቤቱን ይተዋወቃል። አዲስ ሕይወት ለመመስረትና ቤተሰብ ለማፍራትም አስቦ ወደ ቤቱ አስገባት። ነገሮች ቆንጆ ነበሩ። ከጥቂት ጊዜያት በኋላ አቶ ሲሳይ ሱዳን በረሃ ውስጥ ከባድ ጦርነት ባለበት አካባቢ መኪናውን እያሽከረከረ ባለበት ሰዓት አንድ አስደሳች ዜና በስልኩ ተነገረው። ይህም ባለቤቱ መንታ ልጆች አርግዛለች። ያኔ በረሃ ውስጥ ከጓደኞቹ ጋር በደስታ ድግስ ደገሰ። የተወለዱት ልጆችም ለእሱ በሕይወቱ ላጣ ነገር ሁሉ ካሳ እንዲሆኑለት አምኖ እንደ አይኑ ብሌን እየሳመና እየተንከባከበ ማሳደግ ጀመረ። ነገር ግን ቀስ በቀስ ቤቱ ውስጥ ሰላም መጥፋት ጀመረ። እሱ ስራ ወጥቶ ሲመለስ ባለቤቱ ያለ እሱ ዕውቅና በተደጋጋሚ ቤት ትቀይር ነበር። ይህ ሁሉ ሆኖ ግን ለልጆቹ ሲል ሁሉንም ችሎ ማለፍን መረጠ። ከቀናት አንድ ቀን ግን አቶ ሲሳይ ፈጽሞ ያልጠበቀው ልብ ሰባሪ ቃል ገና የ5 ዓመት ሕፃን ከሆኑ መንታ ልጆቹ አንደበት ሰማ። አባዬ እኛ ሌላ አባት እንዲኖረን አንፈልግም፣ አንተ ነህ አባታችን፣ ግን አንድ ሰው እየመጣ እኔ ነኝ አባታችሁ እያለ ይረብሸናል አሉት። ይህንን ሲሰማ አቶ ሲሳይ በድንጋጤ ራሱን ስቶ ጋራጅ ውስጥ ወደቀ። በአፍና በአፍንጫውም ደም እስኪፈስ ድረስ ክፉኛም ታመመ። ሆኖም ግን ቤተሰቡን ላለመበተን ሲል ዝምታ መረጠ። ታዲያ ከጊዜ በኋላ 3ኛ ልጅ ተወለደ። በዚህኛው ልጅ ጊዜ ሌላ ወንድ ቤተሰቦቹን ይዞ በመምጣት ልጁ የኔ ነው በማለት በግልጽ መናገር ጀመረ። አቶ ሲሳይ ይህንን አይቶ አሁንም በትዕግስት ራሱን አገለለ። ነገሩ በዚያ አላበቃም። ባለቤቱ የባንክ አካውንቱን አስመርምራ የልጅ ማሳደጊያ ቀለብ እንዲጨመር ክስ መሰረተችበት። በዚህ የፍርድ ቤት ምልልስ መሃል ነው እንግዲህ ነገሩ ሁሉ ወደ ዲኤንኤ ምርመራ ያመራው። የምርመራውን ውጤት አቶ ሲሳይ የሰማው የት እንደሆነ ታውቃላችሁ? እንደተለመደው መኪና ውስጥ እያሽከረከረ ራቅ ያለ በረሃ ላይ እያለ ጠበቃው ደውሎ አረዳው። ያሳደጋቸው የኖረላቸው የሕይወቴ ካሳ ናቸው ያላቸው 3ቱም ልጆቹ የሱ አልነበሩም። አቶ ሲሳይ በረሃ ላይ መኪናውን አቁሞ እንባው እስኪያልቅ ድረስ አለቀሰ። በዚህ ሁሉ ክደት ውስጥ ግን የሚገርመው የዚህ ሰው ትዕግስት ነው። እንደሌላ ወንድ በስሜት ተገፋፍቶ የሰውን ሕይወት ከማጥፋትና ወንጀል ውስጥ ከመግባት ይልቅ ጫንቃዬን ያሰፋልኝ አምላክ ይመስገን በማለት እውነታውን ተቀበለ። በረሃ ላይ ሆኖም ያንን የቲክቶክ ቪዲዮ በመቅረጽ ናና ልጆችህን ባለቤትህን ተረከብ በማለት መልእክቱን አስተላለፈ። ይህ ታሪክ የአንድ አቶ ሲሳይ ብቻ ሳይሆን በርካታ የረጅም ርቀት አሽከርካሪዎችና ከባለቤታቸው ርቀው ቤተሰቦቻቸውን ለማኖር ሲሉ ሌሊት ከቀን እየለፉ በየቤታቸው የሚያሳልፉትን አሳዛኝ ድብቅ ፈተና ቁልጭ አድርጎ የሚያሳይ ነው። 170 ሺህ ብር አንድ ሰው ቀብራለሁ። አልገባኝም። 170 ሺህ ብር ብታስከፍል ጉርጓዱን አንተ ቆፍረህ አመቻችተህ ሳጥን አንተ አዘጋጅ ጉርጓድ አዘጋጅላለሁ። አንተ የምትጠበቅብህ መሞት ብቻ ነው። በጌታስ ኧረ በሕይወት እኖራለሁ አትወሰኝ። ምን ነው ቆይ ትኖራለህ እኮ አትሞትም። ቆይ 170 ሺህ እኮ አንተ ራስህ ትሞታለህ አይደል? አደገኛ አካሄድ፣ አደገኛ ዘረፋ ነው እኮ አይደለም። ያ 500 ሺህ 200 ሺህ ፉካ ገባ እያልክ አንተ ያመጣው ዋጋ ምንድን ነው? ፌር ነው የኔ 170 ሺህ ብር መጥፋት። አንድ 170 ሺህ ብር አለው እንኳን ሞቶ በሕይወቱ አለው። ከወዲሁኑ የሞት ቆጠባ ያስቆጥባለሁ። የሞት ቆጠባ ሂሳብ ደግሞ ለዚህ ደብተር ተከፍቶ ትቆጥባለህ። ስትሞት የምትቀበርበትን ከወዲሁ መቆጠብ አለብህ። ዝም ብለህ መብላት አይደለም። ስትሞት ማን ነው የሚቀብርህ? ስለቅደን ራይን ብቻ ሳይሆን እቅድ ጨፌ የሚል አለኝ ማህበር ጨፌ ዘላቂ ማረፋ የሚል ሰይሜ መጥቻለሁ። ምንድነው መንግስት ከሰማኝ የአዲስ አበባ ከተማ መስተዳድር ከሰማኝ 122 ወረዳዎች አሉ አዲስ አበባ ውስጥ 11 ክፍለ ከተማ አለ
11ዱም ክፍለ ከተማ ውስጥ 22 ሄክታር ብቻ ለተሞክሮ እንዲሰጡ እንፈልጋለሁ። ምንድነው ዘላቂ ማረፊያ ከተማ መስተዳደር ብቻ ሳይሆን እስከ ጠቅላይ ሚኒስትር ድረስ እንዲሰጡ እንፈልጋለሁ። ዘላቂ ማረፊያ ማለት ቀብር ነው። ኦኬ ቀብር ላይ ነው የሚሰራው ዘላቂ ማረፊያ። እኔ ኮኦፕሬቲቭ ነኝ፣ ህብረት ስራ ነኝ። ኮኦፕሬቲቭ ደግሞ በነፃ ሀሳብ እንደዚህ ነው የሚናገረው። የሚሰራውን ይሰራል፣ ስራ ላይ ያምናል። ነፃ ሀሳብ ሆኖ ግን ከመንግስት ጎን ይቆማል። መንግስትን ያነጻል፣ መንግስትን ይደግፋል፣ መንግስት ጎን ይሆናል። እና ዘላቂ ማረፊያ ማለት አሁን ለምሳሌ የትኛውም ቤተክርስቲያን ላይ ስትሄድ የቀብር ቦታ የለም፣ እየጨረሱ ናሉት። ግማሹ ደግሞ ቢዝነስ አድርጎ መሬት ላይ ስላለቀ ህንጻ ገንብቷል። ወደ ላይ እስከ 5ኛ ፎቅ ድረስ የገነቡት ፉካ ብሎ የገነቡት እስከ 3ኛ ህንጻ ድረስ ቀብር ብቻ ሸንሽኖ ዋሻ አድርጎ የቀበሩታሉ፣ እንትን ያዘጋጁታሉ። ብዙ ቤተክርስቲያኖች ፉካ ተብሎ ይገባል እኮ ቦታን ማኔጅ ለማድረግ ነው እኮ በደንብ ለመጠቀም ነው እኮ። መጽሐፍ ቅዱስም አይፈቅድም፣ ቁርአንም አይፈቅድም። ፉካን አትደግፍም? ፉካ መጽሐፍ ቅዱስ ላይ አፈር ነህና ወደ አፈር ትመለሳለህ ተባለ እንጂ በህይወት እያለ የቤት ኪራይ ያንገላታ መኖሪያ ማደሪያ ተንከራተትክ ችግር ውስጥ እያለ ከወር ደርሶብኛል ብለህ ኪራይ ከመክፈል እየተሳቀቀ ህዝቡ ሞቶ እንዴት አስከረን ህንጻ ውስጥ ይኖራል እንዴ? እነኚህ ሰዎች እያራሉ ቤት ኪራይ ከብዷቸው እየተሳቀቁ እንዴት ነው ህንጻ ላይ የሚቀበሩት? የፉካውስ እንዴት ይቀበራሉ ብሎ ለነኚህ ሰዎች እያዘነ ነው። ግን እሱ ጋር ግን ቀብር ለማስፈጸም ግን 170 ሺህ ብር ያስፈልጋል። እነኚህ ሰዎች እኮ የሚበሉት ምግብ የላቸውም። እንዴት ነው ነገሩ ሲባል ከአሁኑ ጀምሮ ይቆጥቧ፣ ዝም ብሎ መብላት ምን ያደርጋል ይላል። ቤተክርስቲያን ለሚቀበረበት ሐሳብ ስህተት ነው። 5000 10,000 ተከፈለ ስህተት ነው። ግን እሱ ጋር ለመቀበር 140 ሺህ ብር ግን ትክክል ነው። ነውር እኮ ነው ይሄ፣ በፍጹም የማይቻል ነው። ስለዚህ ቢያንስ ለዛውም ደግሞ ፉካው ቢሆን እንኳን 150 ትንሹ ቤተክርስቲያን 150 ሺህ ብር ነው የሚከፈለው። ምኑ ዛሬ ላይ ፉካ ላይ ለመቀበር 150 ሺህ 250 ሺህ እስከ 500 ሺህ ካቴድራል ስላሴ ለመቀበር እስከ 500 ሺህ ብር ድረስ ከፍያለሁ ብሎ ባለፈ ላይ አንተ ሚዲያ ላይ አልሰማኝም? አንተ ሚዲያ ላይ እና ይሄንን አጥንተ የተመጣጠነ ቀብር ቦታ ለማዘዝ ለዛውም እኮ 500 ሺህ ብር ከፍለ 250 ሺህ ብር ከፍለ 150 ብር ከፍለ ፍታትና ፉካ ነው የሚሰጥ እንጂ ሌላ ፓኬጅ የለውም። እኔ ግን ሙሉ ፓኬጅ ጋር ነኝ። ጉርጋድ 22 ሄክታር አዲስ አበባ ከተማ ውስጥ 11ዱም ክፍለ ከተማ ላይ 22 ሄክታር እንዲሰጠኝ ፕሮፖዛልን አስቀምጫለሁ። በነፃ ታስቀብር ነው ባጭሩ ወይ በተመጣጣኝ ዋጋ? ቢያንስ እኔ 170 ሺህ ቀብራለሁ። 170 ሺህ ብር አንድ ሰው ቀብራለሁ። አልገባኝም። 170 ሺህ ብር ብታስከፍል ጉርጋዱን አንተ ቆፍሬ አመቻችተህ ሳጥን አንተ አዘጋጅ፣ ጉርጋድ አዘጋጅላለሁ። አንተ የምትጠበቅብህ መሞት ብቻ ነው። በጌታስ ኧረ በህይወት እኖራለሁ አትወሰኝ። ምን ነው ቆይ ትኖራለህ እኮ አትሞትም። ቆይ 170 ሺህ እኮ አንተ ትሞታለህ አይደል? አደገኛ አካሄድ፣ አደገኛ ዘረፋ ነው እኮ አይደለም። ያ 500 ሺህ 200 ሺህ ፉካ ገባ እያልክ አንተ ያመጣው ዋጋ ምንድነው? ፌር ነው የኔ 170 ሺህ ብር መክፈል። አንድ 170 ሺህ ብር አለው እንኳን ሞቶ በህይወቱ አለው። ከወዲሁኑ የሞት ቆጠባ አስቆጥባለሁ። የሞት ቁጠባ ሂሳብ ደግሞ ለዚህ ደብተር ተከፍቶ ትቆጥባለህ። ስትሞት የምትቀበርበትን ከወዲሁ መቆጠብ አለብህ። ዝም ብለህ መብላት አይደለም። ስትሞትስ ማን ነው የሚቀብርህ? ስለዚህ እድር አለ ከሌለ እድር ማለት ለምንድን ነው የሚጠቅመው? እድር ላይ ብቻ ሳይሆን ይሄንንም መቆጠብ አለብህ። እድሩ ከፍ ብሎ ወደዚህ መጣ ማለት እኮ ነው። ትቆጥባለህ፣ ስትሞት ትቀበራለህ። ስትቀበር አፈር ጉርጋድ ቆፍርላለሁ፣ ወደ ታች ቆፍርላለሁ፣ ጉርጋድ ቆፍርላለሁ። ሳጥን እኔ ነኝ የሚገዛው።
የሚቀብርህበት አስከሬንክ የሚሄድበትን ትራንስፖርት እኔ ነኝ የሚያቀርብልህ አስከሬን ተሸካሚ አስፈጻሚ አስጨርሰኝ አስከሬን ተሸካሚ እኔ ነኝ የሚያመጣልህ